አሁንም ተጠንቀቁ። ወደ ጴንጤነት ለመምጣት ያሰባችሁ ሰዎች ካላችሁ የትኛው ጋር ነው የምመጣው ብላችሁ መጠየቅ አለባችሁ። ይሄ አማናዊ ስጋው ደግሞ ከምን ጋር እያያዛል? ከመሰዊያው ጋር። በነገራችን ስለ ታቦት ስናወራ ስለ ስጋው ደግሞ እያወራ ነው። ለምን? በነገራችን ላይ ቀጥለዋለሁ። ንግግሩ ራሱ ስነ ስርዓቱ እንደዚህ የሚያወራ ጴንጤ ታመጣለህ? እኔ ጴንጤዎችን አይቻለሁ፣ አብሬ ተቀላቅዬ ስሰማቸው ነበረ። በትህትና የሚያወሩ እንደዚህ አይነት እንኳን ስርዓት ያላቸዋል። ስለ አንድ ነገር ላስረዳ ሲሉ ከመጮ ከማደንቆር ውጭ በስርዓት እንኳን የሚናገሩት አለ። በጌታ በኢየሱስ እስቲ ንገሩ አለ። በስርዓት እንደዚህ አውርተው ሲጮህ አይደለም የሚውለው። ወይ አሜን የሚያስብል እብድ ታመጣለህ፣ ወይ የሚጮህብህ ታመጣለህ። እና ይቀጥል እስቲ። የለም ገባ ውስጥ መንፈስ ቅዱስ ሲኖር መጀመሪያ መረጋጋት አለ። የተረጋጋ ጥያቄው የማያበሳጭ በጥያቄ የሚበሳጭ እንኳን የለም። ረጋ እያለ ነው የሚመልሰው። የእብድ ስብስብ ነው መለለዛ ነው። ቀጥል እስቲ ንገራቸው። ይቺ አመል ማለት እኮ አሁን ጸዳቂ ናት። አባት ለምንድን ነው አመል ማለት የማትጸድቀው? የሆነ አንድ በኔ የተሰራ ሚም አለና እናስቆኛል። ከዛ በፊት ራሳቸው ፕሮቴስታንቶች ያሉት የተናደዱበት አንድ ነገር አይቻለሁ። ሚም ሆነን ቀረን እያሉ በጣም ተበሳጭተው የተናገሩበት አይቻለሁ። ራሳቸው የተበሳጩበት ነገር አይቻለሁ እና ቆይ እስኪ ትምህርቶች ሰቦታችሁ ነው እንግዲህ አንድ ነገር ልትችሉት ማለት ነው። እና ይሄ አይደለም። ቆይ በብሉይ ኪዳን የነበረውን ታቦት አሁን እኛ እንቀበለዋለን ወይስ አንቀበለው? ከተቀበልነው እነዚህ ነገሮችስ? በመጀመሪያ ደረጃ ይህን ሀሳብ የሚያቀርቡ ታቦቱ ቆንጆ ነው። ይሄ ወንድማችን የተናገረ ነው። አንዴ ስለ ታቦት እንዘግባችሁ። ዘማርያምን ታፕታፕ ኮፒ ሊንክ አድርጉ። ዘማርያም ስለ ታቦት ምን ይላል? ኦርቶዶክስስ ምንድን ነው የምትለው? እነ ኤርሚያስ የሚሉት እነ ኤፍሬም ባለ ጊዜ ሌሎችም የሚሉት ምንድን ነው? ኦርቶዶክስ ምን ትላለች? እስቲ ስሙ። በብሉይ ኪዳን የነበረውን ታቦት አሁን እኛ እንቀበለዋለን ወይስ አንቀበለው? ከተቀበልነው እነዚህ ነገሮችስ? በመጀመሪያ ደረጃ ይህን ሀሳብ የሚያቀርቡ ሰዎች እንደውም ካጠያየቃቸው መንፈሱ የምንረዳው እየተቃውሞ እንጂ ሀሳቡን በጥልቀት የመርዳት አይደለም። በምን እናውቃለን? ይህንን ካልን በጥንት ጊዜ በብሉይ ኪዳን ዘመን በዘመነ ብሉይ 4 ሌዋውያን ካህናት ነው የሚሸከሙት። አሁን ያለው እናንተ ጋር አንድ ነው ነው የሚሉት አይደል? አሁን በእኛ ጋር ያሉት ካህናት 4 ቄሶች ታቦት ቢሸከሙ ቄሶች በታቦት ያምናሉ? ጉዳዩ የተሸካሚ ካህናት ቁጥር እኮ ነው አሳሳቢው ማለት ነው። እሺ በቅርጽ እንምጣ። በብሉይ ኪዳን ታቦት እንዳለው አድርገን አስዛዛት የሚለውን አልፋና ኦሜጋ መጀመሪያና መጨረሻ የሌለው አልፋ ኦሜጋ ቤጣ ይውጣ ብሎ ቢጻፍ እና ቅርጹና መጠኑ ልክ ብሉይ ኪዳን ዘመን እንዳለው ቅርጽ በዛ ልክ መንሰራው ታቦት ያምናሉ? አሁን በጠይቀለበት አማኝ ነው ለማስፈልጋል። በቃ አማኝ የሆነ ክርስቲያን በጠይቀለበት ያው ለነሱ ልክ እኔ እኮ በታቦት ላምን ፈልጌ ግን በብሉይ ኪዳን ዘመን 4 ቄስ ነው የሚሸከሙ እናንተ ጋር አንድ ስለረጋችሁ ጥርጣሬ ውስጥ ገባኝ ብሎ የተሸካሚ ካህናት ቁጥር ታቦቱን የሚያከብሩ ካህናት ቁጥር አሳስቦት ላለመቀበል የጣረ መስሎ ስለሚያቀርቡት ብዬ ነው። ግን መሰረታዊ ወደ እኛ ስናመጣው ግን በብሉይ ኪዳን ዘመን የነበረው የታቦት የመቅደስ አገልግሎትና በሐዲስ ኪዳን ያለው አገልግሎት መታወቅ አለበት። ምንድን ነው የሚታወቀው ከተባለ በብሉይ ኪዳን የነበረው ታቦት በአሰራር በቅርጹ ኢቭን ደግሞ በአገልግሎቱ ዓላማ ከአዲስ ኪዳን በጣም ይለያል። በብሉይ ኪዳን ዘመን ሲሰዋበት የነበረው በዓመት አንዴ ሊቀ ካህናቱ ነውር የሌለበት ያ ማለት ከሴት በግ ጋር ግንኙነት ያላደረገ ድንግል ወንድ በግ ማለት ነው። እሱ ካህኑ ሊቀ ካህኑ ብቻ ገብቶ ደሙን ያፈስና ያንን የበጉን ስጋ ደግሞ ከካህናት ሌዋውያን ካህናት ጋር ሆነው ይመገቡት ነበር። ያ በዓመት አንዴ የሚገባው የኃጢአት ስርየት የሚገባው ከዛ ካህኑ እኔን የሚቅር በለኝ
በቅድስተ ቅዱሳን ባለችው በታቦቱ ላይ ይሄን ያደርጋል። አሁን በአዲስ ኪዳን ግን እንደዛ አይደለም ያለው። ለምን? አሁን በጉ የእንስሳ በግ አይደለም የሚሰዋበት፣ የዓላማው ተለየ ማለት ነው። አሁን የሚሰዋው መስዋዕተ ወንጌሉ ነው። አማናዊ የክርስቶስ ስጋና ደም ነው የሚሰዋበት። አሜን። እዚህ ዓላማው ተለየ። ሁለተኛ በብሉይ ኪዳን ዘመን ለመስዋዕት የቀረበው ያንን በግ የሚበሉት እነማን ናቸው? ሌዋውያን ካህናት ብቻ ናቸው። በአዲስ ኪዳን ግን ስጋው ደግሞ የምንቀበለው ካህናት ብቻ አይደለም፣ ምዕመናን ሴቶችም ወንዶችም ይቀበላሉ። ዓላማው በጣም የሚገርመው ከስርየት አንጻር ይሄ በየዓመቱ የሚሰዋ በግ ነው። በዛ ላይ ደግሞ ስርየት መስጠት አይችልም። ያ ማለት ገነት ማስከፈት የማይችል መንግስተ ሰማያት ማስወረስ የማይችል ነው። አሁን በአዲስ ኪዳን ግን በአማናዊ በሆነው በስጋው ደግሞ በታቦቱ ላይ በሚሰዋው በአዲስ ኪዳን መሰዊያ በሆነው በታቦቱ ላይ የሚሰዋው ስጋው ደግሞ ግን የምናገኘው ክብር ግን እንደምታውቀው መንግስተ ሰማያት የሚያስወርስ ነው። ይሄ አማናዊ ስጋው ደግሞ ከምን ጋር እያያዛል? ከመሰዊያው ጋር። በነገራችን ስለ ታቦት ስናወራ ስለ ስጋው ደግሞ እያወራ ነው። ለምን? በነገራችን ላይ ቀጥለዋለሁ። ንግግሩ ራሱ ስነ ስርዓቱ እንደዚህ የሚያወራ ጴንጤ ታመጣለህ? እኔ ጴንጤዎችን አይቻለሁ፣ አብሬ ተቀላቅዬ ስሰማቸው ነበረ። በትህትና የሚያወሩ እንደዚህ አይነት እንኳን ስርዓት ያላቸዋል። ስለ አንድ ነገር ላስረዳ ሲሉ ከመጮ ከማደንቆር ውጭ በስርዓት እንኳን የሚናገሩት አለ። በጌታ በኢየሱስ እስቲ ንገር አለ። በስርዓት እንደዚህ አውርተው ሲጮህ አይደለም የሚውለው። ወይ አሜን የሚያስብል እብድ ታመጣለህ፣ ወይ የሚጮህበት ታመጣለህ። እና ይቀጥል እስቲ። የለም ገባ ውስጥ መንፈስ ቅዱስ ሲኖር መጀመሪያ መረጋጋት አለው። የተረጋጋ ጥያቄው የማበሳጭ በጥያቄ የሚበሳጭ እንኳን የለም። ረጋ እያለ ነው የሚመልሰው። የእብድ ስብስብ ነው መለለዛ። ቀጥል እስቲ ንገራቸው። ስጋው ደግሞ የሚሰዋው ያለ ታቦት አይሰዋም። ይህን ታቦት በሌለባቸው አካባቢዎች እንኳን በጣም ችግር ከሆነ የዮሐንስ ወንጌል መጽሐፍ ቅዱስ ተክቶ ይደረግ ቤተክርስቲያኖች ያለ መሰዊያ አይደረግም። ሐዋርያው ቅዱስ ጳውሎስ እንደተናገረው እኛ መሰዊያ አለን ብሏል። ያለ መሰዊያ ስጋው ደግሞ አይከብርም። የግድ ነው፣ መሰዊያ ግድ ያስፈልገዋል። ስለዚህ ያ የብሉይ ኪዳን መሰዊያ የነበረው ምን ነበረ? ሊቀ ካህናቱ ገብቶ መስዋዕት የሚያቀርብበት። ያ ታቦቱ በሐዲስ ኪዳን ካለው አገልግሎቱ ጋር ይለያያል። እሺ መጠንና ልኩ ለምንድን ነው እንደዛ ያልሆነው? ቀጥታ ለምንድን ነው ያልተወሰደው ከተባለ በብሉይ ኪዳን ዘመን ያለው የሰሎሞን ቤተ መቅደስን እስቲ ያው የሰሎሞን ቤተ መቅደስ ቁመቱ ወርዱ ተቀምጠዋል። አሁን በአዲስ ኪዳን ያለው መቅደስ እንደዛ በቃ እንደ ሰሎሞን እንስራው። የዝግባ ዛፍ ከየሊባኖስ እናምጣ አንልም አይደለ? ይሄን ጽድ እናምጣ ምክንያቱም እዚህ መጽሐፍ ቅዱስ ላይ ያለው አንልም። በዛ ላይ በብሉይ ኪዳን ዘመን የነበረው የሰሎሞን ቤተ መቅደስ ስንት ነበር? አንድ። ስለዚህ አሁን ያስፈልገን አንድ ቤተ መቅደስ ብቻ አይደለም። የሰፈሩ ምኩራብ ሊሆን ነው። ምክንያቱም አይሁድ የሚማማሩበት ምኩራብ የምታደርገው። ስለዚህ መስዋዕት የሚሰዋበት የነበረችው አንድ የሰሎሞን ቤተ መቅደስ ናት። ስለዚህ በአዲስ ኪዳን አንድ ቤተ መቅደስ ሆናል አንልም። አየህ፣ የቤተ መቅደስ ቅርጹ መጠኑ ይለያል። አሁን በኛ ቤተክርስቲያን በአዲስ ኪዳን በቅርጫት የምትሰራ በብሎኬት የምንስራት በወርቅ የምንገባ ቤተክርስቲያን ናት። ጽላት ከእብነበረድ ይሰራ፣ ከማይነቅዝ እንጨት ይቀረጽ፣ ከወርቅ እንስራው፣ ከእብነበረድ በዳይመንድ እናድርገው፣ ክብሩ አንድ ነው። አየህ፣ የቤተ መቅደሱ ስራ በምን መንገድ አይቀንስበትም፣ ክብሩን አይቀንስበትም። ስለዚህ የቤተ መቅደስ አገልግሎት አንዳንድ ሰዎቹ የዛ ታቦቱ ቅርጽ እዚህ ጋር ካለው ታቦቱ ቅርጽ ጋር አንድ ይሆን አንልም። ወደ አዲስ ኪዳን ደግሞ እናምጣ እስኪ። ጌታችን የተሰቀለበት ዕፀ መስቀል እስኪ ቁመቱን እንየው። ስለዚህ ቤተክርስቲያናችን ጉላት ያለው በሙሉ ቁመቱና ልኩን ጌታችን በተሰቀለበት የዕፀ መስቀል ቁጥር ልክ ነው ላይ ያደረግነው። ወርዱን ይሄው ጌታችን የተሰቀለበት በትልቅ አይ ሳይዙ ራሱ መሆን ያለበት አንልም። ካህናት እጅ የምናያለው መስቀል የማን መስቀል? የክርስቶስ መስቀል ነው። አይ በቀራንዮ የተሰቀለው የክርስቶስ መስቀል ቁመቱና ወርዱ አይነት በዛው ልክ በዛ ሳይዝ ይሰራ አይደል? ስለዚህ አንዳንድ ሰዎች አይ የብሉይ ኪዳን ቤተ መቅደስ እኮ የብሉይ ኪዳን እኮ ታቦት እኮ ወርዱ ቁመቱ እንደዚህ ተቀምጦላቸው በዛ መሆን አለበት። በአዲስ ኪዳናችን ፍትሐ ነገሥት ትርጓሜ አንድምታ ላይ ገጽ 41 ላይ ቁጭ አድርገውታል። ወይ ኩን ታቦት ከቦታ ወደ ቦታ የሚንቀሳቀስ ይሁን፣ ከእንደገና ደግሞ ኃይሉን ጽዋውን ማስቀመጥ የሚችል ይሁን ብሎ ስርዓት አባቶቻችን ሰርተውልናል። ከዚህ በየትኛው ማህታዊ ቤተክርስቲያናት ብናይ ታቦቱ አገልግሎቱ ለዚህ ነው። ለሐዲስ ኪዳን በሚሆን መንገድ ታቦት ይሰራል። ልክ አሁን ቤተ መቅደስ እንሰራ በሰለሞን በሰራው ቤተ መቅደስ ቁመት ወርድ ልክ እሱ በሰራቸው ማቴሪያሎች እሱ በገነባቸው ወጥ መንገዶች በዛ መንገድ እንሰዋለን። ሰለሞን ቤተ መቅደስ ለመስራት ስንት ዓመት ያጀበት? 40 ሰዓት። ሪፖስት አድርገዋለሁ። የሚናገረው ንግግር በሙሉ ማስረጃ እንዳለ ያውቃሉ እነሱ። አዲስ ኪዳን ላይ ስለ ታቦት የተጻፈ ነገር የለም የሚሉ ጴንጤዎች አሉ። አሉ የለም አለ ወይስ የለም? ኦርቶዶክሶች ጥቅሱን ጻፉላቸው። አለ ወይስ የለም ብለው ነው ያሳመኗቸው። ለምን ላውጣ? እሺ ላውጣ። ታፕታፕ ኮፒልኝ። ዕብራውያን ላይ መሰለኝ፣ ወይም ደግሞ ዕብራውያን ላይ ነው የሚመስለኝ።
ቆይ አንዴ ላውጣው። ታፕታፕ ኮፒ ሊንክ አድርጉ እና ዛሬ እርሙ ኖ አዲስ ኪዳን ላይ ነው ማወጣላቸው። ዕብራውያን 13:10 ሉቃስ 22:20 ብሎኛል። እስቲ እኔ ኦኬ ዕብራውያን 13:10 እንግዲህ ጴንጤዎች ስሙ፣ ወንድምና እህቶቼ፣ የሸወዳችሁ ያታለሏችሁ፣ ያጭበረበሯችሁ፣ የለም ያሏችሁ ኖ ታቦት ቃል በቃል የሚለዋል 9:4 ዕብራውያን ታንክ ቃል በቃል ታቦት የሚላለን። ይኸው ዕብራውያን 9:4 አንብቡ። የለም ብላችሁ ለብዙ ዘመን ላታለሏችሁ ዕብራውያን 9:4 ምን ይላል? በዚያም ወቅት የወርቅ ማዕጠንት ነበረ፣ ሁለንተናዋን በወርቅ የተለበጠች የኪዳን ታቦት፣ በእርሷም ውስጥ መና ያለባት የወርቅ መሶብና የበቀለች የአሮን በትር የኪዳኑም ጽላት ነበሩ ይላል። አያችሁ፣ በዚያም ወቅት በዚያም ውስጥ ነው የሚለው እዚህ ጋር። በዚያም ውስጥ የወርቅ ማዕጠንት ነበረ፣ ሁለንተናዋን በወርቅ የተለበጠች የኪዳን ታቦት፣ በእርሷም ውስጥ መና ያለባት የወርቅ መሶብና የበቀለች የአሮን በትር የኪዳኑም ጽላት ነበሩ ይላል። በላያዋም ማስተሰሪያዋን የሚጋርዱ የክብር ክሩቤል ነበሩ። ስለ እነዚህ ስለ እያንዳንዳቸው ልነግር አሁን አልችልም ይላል። ይኸው ምን ይላል? ይህም እንደዚህ ተዘጋጅቶ ሳለ ካህናት አገልግሎታቸውን እየፈጸሙ ዘወትር በፊተኛው ድንኳን ይገቡበታል። አሁን ኦርቶዶክስ ውስጥ ብታዩ ወደ ታቦት የሚገቡት ወይም ደግሞ ወደ ጽላቱ የሚገቡት ሰዎች አሉ፣ ለብቻቸው የተመረጡ ወደዛ የሚገቡ አሉ። ዮሐንስ ራእይ 11 ላይ አለ። እሺ፣ ኧረ ብዙ ቦታ እየጠቀሱልኝ ነው፣ ጉድ ሊፈላ ነው። 11:9 ዮሐንስ ራእይ 11:9 ምን ይላል? ከወገኖችና ከነገዶችም ከቋንቋዎችም ከአሕዛብም የሆኑ ሰዎች 3 ቀን ተኩል በድናቸውን ይመለከታሉ፣ በድናቸውም ወደ መቃብር ሊገባ አይፈቅዱም። ምን 19 ነው? ኦኬ ሶሪ 19 በሰማይም ያለው የእግዚአብሔር 11:19 በሰማይም ያለው የእግዚአብሔር መንፈስ መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ፣ መብረቅና ድምፅም ነጎድጓድም የምድር መናወጥ ታላቅም በረዶ ሆነ ይላል። ይቺን ነው እነሱ ብዙ ጊዜ የሚጠቅሷት። በሰማይ ያለውን በምድር ያለውንስ ዕብራውያን ላይ ያለውን ሸጣችሁት ወይ ሸጣችሁት? ዕብራውያን ይኸው የሚለውን እዩ። ምን ይላል እስቲ? ዕብራውያን 9 ላይ የሚለውን እንስማ እስቲ። 9:4 ላይ 9:4 ምን ይላል? በዚያም ውስጥ የወርቅ ማዕጠንት ነበረ፣ ሁለንተናዋን በወርቅ የተለበጠች የኪዳን ታቦት፣ በእርሷ ውስጥ መና ያለባት የወርቅ መሶብና የበቀለች የአሮን በትር የኪዳኑም ጽላት ነበሩ። በላዩም ማስተሰሪያውን የሚጋርዱ የክብር ክሩቤል ነበሩ። ስለነዚህም ስለ እያንዳንዳቸው ልነግር አሁን አልችልም አለ።
ነበረ ነዋ ስለሚል ነው። ከ3 ልጀምርላችሁ፣ አይዟችሁ። ከሁለተኛው መጋረጃ ወዲያ ቅድስተ ቅዱሳን የምትባለው ድንኳን ነበረች። በዛ ጊዜ ስለነበረው ድንኳን ነው የሚያወራው። እናንተ የለም እያላችሁ ነው የምታወሩት። የለም ስትሉ ነበር። አሁን ሲመጣላችሁ ደግሞ ግራ ትጋባላችሁ። እባክሽ ሰላም መሐመድ ተይ፣ እናቱ አንቺ ተዩ፣ በጌታ በኢየሱስ ስም ተይ፣ አንቺ ተዩ። ምንም ውስጥ የለሽም፣ በስሜት የምትነጂ ነሽ። ሰላም መሐመድ አረጋጊው፣ እናቱ ተዩ። 4ኛ ሚስት አልሆን ብለሽ ወደ ክርስትና የመጣች ነች። ተዩ እሱን። ሌሎቹ ቢያወሩ ያምርባቸዋል። ተይው። ለአንቺ አይሆንም። ለአንቺ የማይሆነውን አታውሪ አታውሪ። የለም አላችሁ እኮ ተይ እንጂ ነው። አልቦልካትም ነው ስድብ ስለማትሳደብ አልቦልክም። እኔ አጸያፊ ስድብ ከሌለ እኔ አልቦልክም። በእስልምና እንኳን ካባ የሚባል አለ። በእስልምና ለኢብራሂም ወይም ለአብርሃም ከበረዶ የነጣ ካባ ተሰጥቶታል ይላሉ ራሳቸው። ካባ አለ በእስልምና ራሱ አለ። ለሙሴ ኦርቶዶክስ ስትል ወይም ክርስትና ለሙሴ ተሰጥቶታል ሲባል የሙስሊሞች ደግሞ ለአብርሃም ወይም ለኢብራሂም ተሰጥቶታል ተብሎ ኮፒ ፔስት አለ። እንደዛ ነገሮች አሉ። የስራው ባህሪ አይደል? አንዳንድ ነገር ትኮራረጅ የለ እንደዛ ነገሮች አሉ። ሌላም አለ። ኧረ በደንብ ዕብራውያን ላይ ቆይ በደንብ ላንበው። ይኸውልህ 9ን አንብቡት። ከዛ በኋላ ራእይ 11 19 የምትሉት እዚሁ ላይ 9:9ን ብታነቡ ዕብራውያን ላይ ምን ይል መሰላችሁ? ይህ ለአሁኑ ጊዜ ምሳሌ ነው። እንደዚህም መባና መስዋዕት ይቀርባሉ። ኦርቶዶክስ የምታቀርበው እንደዚህ አይነት መስዋዕት ነው። ምን አለ? ይህም ለአሁኑ ጊዜ ምሳሌ ነው። እንደዚህም መባና መስዋዕት ይቀርባሉ። እንደዚህም እስከ መታደስ ዘመን ድረስ የተደረጉ ስለ ምግብና ስለ መጠጥም ስለ ልዩ ልዩ መታጠብም የሚሆኑ የሥጋ ስርዓቶች ብቻ ናቸውና የሚያመልከውን በሕሊና ፍጹም ሊያደርጉት አይችሉም። ስለዚህ ይሄ አሁንም ድረስ የሚደረግ የክርስቶስን ነገር የሚደረግበት ምሳሌ እንደሆነ አሁን ድረስ አለ። ቀንጭባችሁ የምታነቧን ነገር አሰቃያቻችሁ። በመጀመሪያ ደረጃ ታቦትን እናንተ አታምኑ። የታቦት እምነት አልነበራችሁም በፊት። እኔ ስለ እግዚአብሔር የሚባል ነገር ብዙ ጊዜ ስትሉ አልሰማም፣ በኢየሱስ ስም እንጂ የእግዚአብሔርን ስም ሙሉውን እንኳን የምትጠሩ አይደላችሁ። አደለ? ስታዩት የእግዚአብሔርን ስም ራሱ ብዙ ጊዜ ሲጠሩ አይደለም። መድረክ ላይ ብትመጡ ምን ላይ እግዚአብሔር ተናገረኝ ብላችሁ የምትዋሹት ውሸት ራሱ እግዚአብሔር የሚናገረው በመልአኩ አድርጎ ነው። ጌታ ኢየሱስ የሚናገረው በመላእክቶች አድርጎ ነው የሚናገረው። እናንተ በድፍረታችሁ እኮ እግዚአብሔር ተናገረኝ ብላችሁ መድረክ ላይ የምትዋሹ ሰዎች ናቸው። የትኛው ትንቢታችሁ ነው የሰራው? ስለዚህ ስለ ታቦት እንኳን መጽሐፍ ቅዱስ የሚለውን እንኳን አይሰሙ። ምን ይል መሰላችሁ? ወደ ታችም መውረድ ትችላላችሁ። ሐዋርያት ሥራን በደንብ ብታነቡት ምዕራፍ 9 ጀምሮ ምን ይላል? ይኸውላችሁ ምን ይል መሰላችሁ? 23 ላይ ምን ይል መሰላችሁ? እንግዲህ ይላል በሰማያት ያሉትን የሚመስለውን ነገር በዚህ ሊነጻ እንጂ በሰማያት ያሉት ራሳቸው ይላል ከእርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበር ይላል። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስና እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። አንድ ጊዜ ነው ክርስቶስ ያስገባው። እንግዲህ ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። እነሱ አሁን ብዙ ጊዜ አስተምሯቸው ምንድን ነው? ክርስቶስ አንዴ በደሙ ምንም ብሎናል፣ አድኖናል። በደሙ 1000 ጊዜ የሚመላለሰው አይደለም። ለነሱ አሁንም ክርስቶስ ይጸልያል ተብሎ ነው የሚነገራቸው። ያ ሁላ ቅጥቀጣ፣ ያ ሁላ ጭፍጨፋ፣ ያ ሁላ ስቅላት ደርሶበት አሁንም ለእኔ ይጸልያል ይላሉ። ያን ሁላ አድርጎ ተፈጸመ ብሎ ሁሉ ነገር እንደተፈጸመ ተናግሮ በደሙ እኛ እንደሚያድነን ነግሮ ሄዶ ኖ አሁንም ክርስቶስ ለእኔ ይጸልያል ይላል።
እብድ እኮ ናቸው። ጌታን እብድ እኮ ናቸው። ታዲያ ያ ሁላ መሰቃየቱ ለምን አስፈለገ? የክርስቶስ ያ ሁላ ስቃይ መድረሱ አሁንም ድረስ የሚያደርገው ከሆነ ለምን አለ? ተፈጸመ አለ እኮ። ያ ሁላ ነገር የተደረገው መፈጸሙን ለመናገር ነው። ያንን እንኳን ትምህርት የላችሁ። የአንዴ የክርስቶስ በመስቀል ላይ የሰራው ስራ ዘላለማዊ መዳን እንደሚሰጥ እንደሆነ ትምህርታችሁ አይገልጽም። አሁንም ስለ እኔ ይጸልይልኛል ትላላችሁ። ከዛ በኋላ ታላችሁ እስቲ 13:10 አንብበው እያላችሁ ጠይቃችሁኛል ብዙ ጊዜ። ላንብበው ዕብራውያን 13:10 እሺ። ዕብራውያን 13:10 በነገራችን ላይ አብዛኛው የሚቃወሙት የክርስቶስ የሆነውን ነገር ነው። ቅዱሳን ሲባል ለክርስቶስ ብለው የሞቱ ናቸው። መስዋዕት የሆኑት ለክርስቶስ ብለው ነው። አብዛኛው ተቃውሟቸው የክርስቶስ የሆኑትን በሙሉ ነው የሚቃወሙት። ይሄ ዲያብሎስ የሚሰራው ስራ ነው። የክርስቶስን ከተቃወም የማንን ልደግፍ ነው? ምስጋናና አምልኮ ለይተው የማያውቁ ናቸው። ምስጋናና አምልኮ ለይተው አያውቁ። ማመስገን መንገደኛ ታመሰግናለህ። አምልኮ ግን ለክርስቶስ ብቻ ነው፣ ለስላሴ ብቻ ነው አምልኮ። ስለዚህ እስቲ 13:10 አንብብ እያላችሁኝ ነው። መሠዊያ አለን፣ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም። ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባልና ስጋቸው ግን ከስፍሩ ውጪ ይቃጠላል። ኦኬ። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ። እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፍሩ ውጪ እንውጣ። በዚህ የምትኖር ከተማ የለችኝምና ነገር ግን ትመጣ ዘንድ ያላትን እንፈልጋለን። ማቴዎስ 5:23 እሺ፣ ተራው እናንተ ነው ዛሬ። ኧረ በጥቅስ ኦርቶዶክሶች እንዴት ነው? ከብዳችኋል። በሰላም ነው? 5:23 በሰላም ነው? ኦርቶዶክሶች የት ነበራችሁ እስከ ዛሬ? ይኸው እንግዲህ ማቴዎስ 5:23 ላንብላችሁ። ጴንጤዎች እየተማማርን እንግዲህ መባን በመሠዊያው ላይ ብታቀርብ፣ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ፣ በዚያ በመሠዊያው ፊት መባህን ትተህ ሂድ። አስቀድምህም ከወንድምህ ጋር ታረቅ፣ በኋላም መጥተህ መባህን አቅርብ ይላል። እንግዲህ ያው ውሃ እየጠጣችሁ መሠዊያ የሚቀርብበት ነው። ታቦት መሠዊያ የሚቀርብበት ነው እና አይዞን እና ብዙ ጊዜ ላይ ባለው ጥያቄ ብዙ ጊዜ የመከላከል ስራ መስራት ለክርስቶስ ጠበቃ የሆኑ ይመስላቸዋል። በጣም ከሚያሳዝኑኝ ነገራቸው ምንድን ነው? ለክርስቶስ የሆኑትን እየተከላከሉ ነው፣ አላወቁትም። ለክርስቶስ ሆነው የተሰዋሉ፣ ለክርስቶስ ብለው የተሰዋሉ። የክርስቶስን ጥምቀት ይቃወሙታል ማለት ጥምቀት አያድንም ብለው ያምናሉ። ያ ማለት ተቃውሞ ነው። ያመነ የተጠመቀም ይድናል። አብዛኛዎቹ ካያችሁ አምነው ተጠምቀዋል። ወዲያ አምነው ቆይ ትንሽ ልቆይ ብሎ የቆየ መጽሐፍ ቅዱስ ላይ አንድ ሰው አታመጡ። የሚያመጡት አንድ ውሸት፣ ኢየሱስ ክርስቶስ ኃጢአትን እንደዚሁ ያስተሰርያል አይደለ? አንቺ ኃጢአትሽ ተሰርያዋል፣ አንተም ተሰርያዋል እያለ ይሸኛል። ኢየሱስ ክርስቶስ ምን ስለሆነ? ኃጢአትን የሚያሰርይ ስለሆነ። መስቀል ላይ የተሰቀለውን ኃጢአቱን ይቅር ብሎ ስላለው እሱ እኮ አልተጠመቀም ብለው እንደ ምክንያት ያቀርባሉ። ኢየሱስ ክርስቶስ ሳይጠመቁ ይቅር ያላቸው ኃጢአተኞችን አሉ መጽሐፍ ቅዱስ ላይ። ኢየሱስ ራሱ ስለሆነ ራሱ ከሆነ ያደርገዋል። እኛ ግን ከሆንን በመንፈስ ቅዱስ መጠመቅ ስላለብን የእሱን ስጦታ የሚሰጠን ማን ነው? ክርስቶስ ነው። ጥምቀቱ ነው። በመንፈስ ቅዱስ ያጠምቃቸዋል ከእኔ በኋላ የሚመጣው ብሎ ማን ተናግሯል? ዮሐንስ ተናግሯል። በመንፈስ ቅዱስ እኔ በኋላ ማጠምቃቸው በመንፈስ ቅዱስ ለመጠመቅ ነው። ጥምቀት ራሱ የሚያስፈልግ መንፈስ ቅዱስ አንተ ላይ የሚያርፈው በምን ስትጠመቅ ነው። አለበለዚያ አርፍ ነው። ከየት በኩል
ወየ ማህዬ የት ጠፍተሽ ነው የኔ ውድ? እና ያ ነው ያለው። አሁንም ሰላም መሐመድ አምጪ ጥቅስ ከታች ጻፊልኝ። አምኖ ያልተጠመቀ ከታች አምጪልኝ። መስቀሉ ጋር ያለው ክርስቶስ ብቻ ስለሆነ ማለት ነው። ከሱ ጋር ስለሆነ ነው ይዛኔ። አምጪ ገለቴ አምጪ። ስለ ቁርባኑ እኔ ዮሐንስ ወንጌል አንዴ ጊዜ ከሰጣችሁኝ ታፕታፕ ኮፒ ሊንክ እያደረጋችሁ አንድ ነገር ላሳያችሁ ፈልጋለሁ። በጣም የተደነኩበት የክርስቶስ ራሱ ያላቸው ነገር ከ5 እስከ 7 ነውና እስቲ አንዴ እያነበብኩ ስለሆነ ነው። በጌታ ጃን 6:6-66 ቴንክ ዩ። አንዴ በጣም የምወደው ነገር ነበረ። ምን አለ መሰለ፣ በጣም ደስ የሚል ንግግር ነው። ጥምቀት ከሌለ መዳን እንደሌለ የምነግራችሁ ከመጽሐፍ ቅዱስ ነው። ገብቶኛል። ከ5 እስከ 7 በጣም ሳነበው የነበረ ነው እና ዮሐንስ ወንጌል ምዕራፍ 6 ብርክ በሉልኝ። ከቁጥር 60 ጀምሮ ነው ማነብላችሁ። ስሙት በደንብ አድርጋችሁ። ይህንን ቃል ለፕሮቴስታንት ወንድምና እህቶቼ ነው። በጣም አድርጋችሁ አንቡ። ምን ይላል መሰላች? ከደቀ መዛሙርቱም ብዙዎቹ በሰሙ ጊዜ ይህን የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ምን ብሎ እያስተማረ ነው መሰላችሁ? ሰው ዳግመኛ ካልተወለደ ብሎ ምንድነው? ምን ይላል መሰላችሁ? አረ ከላይ ነው መጀመረው። ምን ይላል? ዮሐንስ 6:47 ጀምሮ ላልበው። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። ስሙ፣ የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም። መና በሉ፣ ቡሌ ነው። መና ማለት ቡሌ ነው፣ ምግብ ነው። በሉ ሞቱም። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ሰው ከእሱ በልቶ እንዳይሞት ከሰማይ የወረደ እንጀራ ይህ ነው ይላል። ኢየሱስ ክርስቶስን ማለት ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው በዚህ እንጀራ ቢበላ ለዘላለም ይኖራል። እኔ ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው። ስሙ፣ ስጋዬ ነው። ምን ብሎ ተናግሯል? ስጋዬን ነው ብሎ ተናግሯል። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህም ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ። ደግሜ አነበዋለሁ። ስለ ቁርባን ነው የሚያወራው። ምን ይላል? ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ነው የሚለው። በደንብ ስሙ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ። ይህን የሚለው ራሱ ኢየሱስ ክርስቶስ ነው። ሌላ ሰው ቢል ኖሮ ምን ታደርጋላችሁ? አይ አልሰማውም ነው ጳውሎስ ነው ወይም ዮሐንስ ነው ወይ ሉቃስ ነው ብላ ልትተው ትችላለህ። ክርስቶስ ነው የሚለው። ከዛ ይቀጥላል። ስሙ በደንብ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ምን ማለት ነው? ስጋዬን የሚበላ ደሜን የሚጠጣ ስጋዬንም የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ ይላል መጽሐፍ ቅዱስ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ይላል መጽሐፍ ቅዱስ። ስለዚህ እራት ላይ አድርጎ
ሲነግራቸው የነበረው ይህንን ነበር። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ይሄ መጽሐፍ ቅዱስ ነው የሚለው። ይህን ይደብቋቸዋል፣ አያስተምሯቸውም፣ አይነግሯቸውም። ቁርባን የዘላለም ሕይወት ነው፣ መጽሐፍ ቅዱስ ነው። ዮኒ ማኛ ምንም አድርጎ አያወራም። ከዛ ምን ይላል? ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በልተው እንደሞቱ አይደለም። ይህ እንጀራ የሚበላ ለዘላለም ይኖራልና። በቅርብ ፍሬናሆም ሲያስተምር ይህን በምኩራብ አለ። ከደቀ መዛሙርቱም ብዙዎቹ በሰሙ ጊዜ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ለምን? ብዙ ጊዜ የክርስቶስ ምሳሌ የሚያስተምረው ክርስቶስ የሚነግራቸው ውስጥብ ነው የሚልባቸው። ታስታውሱ እንደሆነ ይህን ቤተ መቅደስ አፍርሼ በ3 ቀን አስነሳዋለሁ ብለዋል። ያንን እነሱ የመሰላቸው 46 ዓመት የፈጀውን ቤተ መቅደሳቸውን ሰባብሮት እንደ አዲስ እሰራዋለሁ ያለ ነው የመሰላቸው። እሱ የሚያወራው ስለ ሕይወት ነው። ሞቼ እነሳለሁ በ3ኛው ቀን አድናቸዋለሁ ነው የሚለው። እነሱ ውስጥ ያለውን ነገር ነው እየተናገረ ያለው። ይህንን አይልም። ከዛ እንቀጥለዋለን። እንግዲህ ከዛ ምን ይላል? ኢየሱስ ግን አለ ከደቀ መዛሙርቱን ብዙዎቹ በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላቸዋልን አለ። እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ ነገርኳችሁ ቃል መንፈስ ነው ሕይወትም ነው። ስጋውን ስትወስድ የክርስቶስ ኢየሱስን ስጋ ስትወስድ በመንፈስ እንጂ እንደ ምግብ የምታቀጥቀው አይደለም። በመንፈስ ቅዱስ ተሞልተ ተወስደዋለህ። ያ የመንፈስ ሕይወት ይሆናል፣ የዘላለም ሕይወት ይሆናል እንጂ እንደ ሆዳም የምትወስደው አይደለም። ስለዚህ ምን አለ? ነገር ግን ከእናንተ የማያምኑ አሉ አለ። ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑ እነማን ናቸው? እነዚህ ጴንጤዎች፣ ሉተራውያን አይደሉም። እነዚህ የተመጻደቁት ምንም አያስፈልገንም፣ ጥምቀት ለመዳን አይደለም የሚሉት፣ ቁርባን ለመዳን አይደለም የሚሉ የሚመጻደቁ ሌቦች። ምንድን ነው የሚለው? ነገር ግን ከእናንተ የማያምኑ አሉ። አሁን የሚከራከሩኝ እነሱ ናቸው። ከእናንተ የማያምኑ አሉ። ኢየሱስ የማያምኑትን እነማን እንደሆኑ አሳልፎ የሚሰጠውም ማን እንደሆነ ከመጀመሪያ ያውቅ ነበርና እዛ ውስጥ ሆነ። ከዛ ደግሞም ስለዚህ እላችኋለሁ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል የለም አለ። አብ ነው ይህን ነገር ሊሰጥ የሚችል፣ ካልሆነ ወደ እኔ የሚመጣ የለም አለ። ከዚህም የተነሳ ከደቀ መዛሙርቱ ብዙዎቹ ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱ። አብዛኛው ጥለው ሄደዋል። ኢየሱስም ለ12ቱ ከእናንተ ደግሞ ልትሄዱ ትወዳላችሁ አለ። እናንተስ መሄድ ትፈልጋላችሁ አለ። የቀሩት 12ቱ ብቻ ናቸው፣ በሙሉ ሌሎቹ ሄዱ። ከዛ እኛስ አለ። ምን አለ? ስምዖንስ ጌታ ሆይ ወደ ማን እንሄዳለን? አንተም የዘላለም ሕይወት ቃል አለ አለ። ከዛስ እኛስ አንተ ክርስቶስ ሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናልን ብሎ መለሰለት። ኢየሱስም እኔ እናንተን 12ታችሁን የመረጥኳችሁ አይደለምን? ከእናንተ አንዱ ዲያብሎስ ነው ብሎ መለሰላቸው። ስለ ስምዖንም ልጅ ስለ አስርቆቱ ይሁዳ ተናገረ። ከ12ቱ አንዱ የሆነ አሳልፎ የሰጠው ዘንድ አለውና ይላል። የሚከራከሯቸው አብዛኛውን ስታመጡ በክርስቶስ በሆነው ነገር በሙሉ ይከራከሯቸዋል። ይሄ ነገር ከክርስቶስ ጋር ለመዋሃድ ለመኖር የሆናቸው አይሆንም ይላል። መዳን ብቻ አንዴ ተነግሯል። መዳን ብቻ ነው። በወሬ ብቻ ነው መዳን። በእነሱ ሌላ ምንም አያስፈልግም። ስራ ጽድቅ ያለ ስራ ዋጋ የለው። ሙጣን በጽድቅ ካልተመላለስ ምንም ክርስቶስን ማግኘት እንደማችል እያወቁ ለዚህ ነው በመድረክ ላይ የሚያጭበረብሩት። ለዚህ ነው የሚዘርፉት። ለዚህ ነው ህዝቡን ጥብ አድርገው ምን የመሰሉ ፓንክ የተቆረጡ ጎረምሳ ፓስተር የፈለቀው ገንዘብ አምጣ እያለ በአደባባይ የሚዘርፍ ነው። ማስረጃ ላምጣ? በአደባባይ ገንዘብ ታመጣለህ እኔ እመርቃለሁ የሚል የሌባ ጎማ ማት ያለው ለዛ በእምነት ላይ የተመሰረተ ማንነት የለም። ሂድበት ክትፎ ብላ ቶቶት ክትፎ
ስንት ነው እያልኩ ነው የምንሄደው። የለኝ አልያዝኩም ነበር እና ያኔ ሞባይል ባንኪንግ የለም ምናምን የሌለበት ጊዜ ከዛ ደረሰ። ከዛ አንጨርሶ አንድ ክትፎ ሁለት አለኝ። ከዛ በጣም የሚወዳውን ነገር ጋር ለዚህ ትሙሉ ግን እሱንም ጠርቼዋለሁ አለኝ። 3 ክትፎ ዋታ ሁሉ አልገባኝም። እግዚአብሔር ምስክሬ ብር አልያዝኩማ ጨቅ ብሎኛል። ከዛ የተጋበዘው ሌላ ሀገር የመጣ ሲመጣ ነብይ እወዳለሁ ስላየሁ ደስ ብሎኛል። ከዛ በላ እኔ አንተ ስላገኘሁ እኔን የምከፍለው አለኝ። አልሰሙትም እንጂ ውስጤ ወንጌል ማለት ይሄ ነው። እንዲህ ሲያስጨንቅ የነበረ ዕዳ ጭንቅ ስትል እንዴት ነው የምከፍለው ስትል የነበረ ዕዳ ስማ አንተ መሀይም፣ ዕዳ ስለ ዕዳ ጌታ ተጨንቆ አያውቅም። ሰርተ ክፈል። ዕዳ አለብህ፣ ስራና ክፈል። እግዚአብሔርን ክፈልልኝ አትልም አንተ ሆዳ። አንተ አጋስስ። ይሄ ወንጌል አይደለም። ዕዳ ትሰራለህ፣ ገንዘብ ይሰጣል፣ ትከፍላለህ። ሌላ ምንም ይሄ እግዚአብሔር ጋር የምትሄድበትም ጉዳይም አይደለም። ይሄ ወደ እግዚአብሔር አትሄድም። በዚህ ምን ብለህ ነው የምትሄደው? ክትፎ ልትበላ የሄድክበትን ሆድ እግዚአብሔር ክፈል ብለህ የምትመጣ ብዙዎቻችሁ ብላችኋል። ሶሻል ሚዲያም እየመጣችሁ ክትፎ በነፃ ነው የምበላው እሱ ነው ጌታ ነው የማስከፍለው የምትሉ ሰዎች አላችሁ በየቦታው ላይ። በጣም 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 ነብይ ችግኝ ምለዋለ በላይ የሚባለው ለ5 ዓመት ለስላሳና ሚሪንዳና ዳቦ ያበላይ ነበር ክርስቶስ እያለ ይዋሽ ነበር። እና በጣም የሚገርመኝ ነገር ትምህርታቸው ከዚህ የዘለለ ወንጌል የለው። ከዛ አሜን ይላል ወጥቶ። ይሄ ከብት የሆነ ህዝብ ደግሞ ስማ አሜን በቃ ይነሳል አሜን ይላል። ክትፎ ሊበላ ምድረ አጋስስ አሜን እየተነሳ አሜን። ይሄ ወንጌል አይደለም። ክርስቶስ ለነፍስ እንጂ ለስጋ የምትሰብከው አምላክ አይደለም። ለስጋቸውማ ልንገርህ አይደለም እንዴ እንትን አሳ እያጠመዱ ይበሉ ነበረ። አሳ እያጠመዱ በደንብ አድርገው ይበሉ ነበረ። ድንኳን ሰፊዎች ነበሩ፣ በደንብ ይበሉ ነበረ። ለስጋቸውማ መኖሪያ አላጡም ነበረ። አብዛኛዎቹ ክርስቶስን የተከተሉት አላጡም ነበረ። የስጋቸው ጉዳይ አይደለም። ትምህርታችሁ የወንብድና ታገኛላችሁ፣ በር ይከፈትላችኋል፣ እንደዚህ ታገኛላችሁ። ሞቲቬሽናል ስፒከሮች ሌቦች ናቸው። እኔ ጌታ ኢየሱስ ምስክሬ፣ አሁንም የምጠራው የሱ ስም ነው። በጣም የምወደው አዳኝ ስም የክርስቶስ ስም ነው። ሁሉም የዳነ ነው። ቅድስት ድንግል ማርያም በጌታ የዳነች ናት። ልጄ ልጄ እያለች ያሳደገች ናት። ቅድስት ድንግል ማርያም የዳነች ናት። ሌሎቹ በሙሉ በኢየሱስ ክርስቶስ የዳኑ ናቸው። ጻድቅ ናቸው። በክርስቶስ ያመነው በሙሉ እንደሚጸድቅ አምናለሁ። የጸደቁትን ሰዎች ክብር መስጠት ማመስገን እንደ ወንጀል ከተቆጠረ አንተ ፓስተር የተባልከው ወሮ በላ ክትፎ የምትበላውን የሚያመሰግን ሰው አለ አይደል እንዴ? እሱ ሲሆን ይቆጠራል አይደል? ለአንተ ፓስተርን ይሄ ወሮ ስለ ክትፎ የሚያወራው ስለ ገንዘብ የሚያወራውን ማመስገን ችግር የለው። ሌት ተቀን ክርስቶስን ስም እየጠሩ የሚያመሰግኑ ቅዱስ 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 የሚሉት ግን የስድብ ናዳ፣ የማንቋሸሽ መዓት፣ የምን ነገር ታደርሳለህ አንተ። 5-6 ልጆች ከተለያዩ ሴቶች ወልዳችሁ የምትዘምሩት እናንተ ትመሰገናላችሁ። የእናንተ መዝሙር ይሰማል። ለምን ችግር የለውም። ድምፃችሁ ያምራላ። ድምፃችሁ ነው። ሰውን ማታለል ይቻላል። ኢትስ ኖት አ ፕሮብለም። እውነተኛ መንፈስ ቅዱስ ግን የለባችሁ። ታውቁታላችሁ ውስጣችሁ። ስለዚህ አሁንም እኔ የምናገረው ገብቼ እውነተኛ ክርስቶስ ያለበት መስሎኝ የወንበዴ መናኸሪያ መሆኑን አውቄ ነው የወጣው። ጌታ ኢየሱስ ምስክሬ፣ የወንበዴ መናኸሪያ፣ የዱርዬ መሰብሰቢያ፣ አስተማሪዎቻቸው በድፍረትና በንቀት የተሞሉ አካውንት ነንበራቸውን በሙሉ የሚፖስቱ ሌባ መሰብሰቢያ ሆኖ አገኘሁት። ይህን ደግሞ አጋልጣለሁ። ትታነቅ እንደሆነ ያለው እኔ አልፈራችሁም። ታቀኛለህ። በጣም ደፋር ነኝ። የምደፍረው ሰውን እንጂ አምላኬን አይደለም። አጋልጣለሁ።
ነቢያት የተባልክ በሙሉ ሌባ ያየሁት ዘራፊ አካውንት ያስቀመጠ ካለ ነቢይ ብሎ ሐዋርያ ብሎ ካለ ሌባ ብቻ ነው። ይህን ተቀበል እና አሁን ሳየው ፖለቲካም ጭምር ነው። ፖለቲካም ጭምር ነው። ወደ ፖለቲካ እየወሰዱት ነው። ብልጽግና ጋር መጠጋጋት ፈልገዋል። ኖ ኖ ኖ ኖ፣ አብይ ይሄን አይፈልገውም። እኔ በደንብ አድርጌ ልንገርህ፣ አቢቹ ፖለቲከኛ ነው። አቢቹ ጋር ወስደህ ለጥፋለሁ ብትል ራስህን ቻል ነው የሚለኝ። ራስህን ቻል፣ እዛ ሄደህ የፈለግከውን አድርግ። ፖለቲካ ላይ ነው ሰውዬው፣ ሀገር የሚመራ ነው። እዚህ ምናምን የሚያጨበጭብልህ ነገር የለም። ስላስመሰላችሁ ነው። ተናግሯል። እሱ አጋልጡ ነው ያለው። ሰብስቦ ምድረ ሌባ ትጋለጣለህ ነው ያለው። በመረጃ ሲገኝበት አፈር ከድሜ እንደሚያስገባ ቃል ለምድር ለሰማይ። በጣም የመረረው ነገር የዛ ቤት ብትንትኑ መውጣቱ ነው። ስለዚህ በብልጽግና አታከካለሁ ብላችሁ የመጣችሁት ሰዎች አላችሁ። ላሳያችሁ። ስማ፣ አንድ ደግሞ ገመዳፍ አለ። ላሳያችሁ ምን እንደሚል ስሙልኝ እስቲ። የከተማ ባለቤት ኦሮሞ ነው። እኔ በኢትዮጵያ ውስጥ አሉ ከሚባሉ ነቢያቶች መካከል አንዱ ነኝ። ሌላውስ የአፍሪካ ዋና ከተማ ምናት አንደኛ፣ ይሄን ከተማ ከዚህ በፊት የሚኖሩ ሰዎች አዲስ አበባ ውስጥ ያሉ ሰዎች ከተማን የተከራዩ ሰዎች ናቸው። ይህ ከተማ ባለቤት አሁን ነው ወደ ከተማ የመጡ። አልገባኝ። ምን ነው ያልገባ? ሁሌ አይገባም። አንተ እንዴት አድርገህ ታዲያ ላስረዳህ? አንተ ገመዳፍ ጥፍራም አድርሱልኝ እስቲ። አንተ ገመዳፍ ነው ማወራ። አዲስ አበባን አታውቀውም። እኔ ነኝ ነቢይ ላይ ነኝ ብሎ ፖለቲካ ያወራል። ነቢይ ማለት የእግዚአብሔር አፍ ማለት ነው። ድንጋይ ሌቦች ናችሁ እናንተ። የእግዚአብሔር አፍ ሆናችሁ አታውቁም። ፖለቲካ ነው የምትሰራው። አንተ ኦሮሞ ነህ፣ ከዛ ከኦሮሞ አስታከ አዲስ አበባ አድርገህ መጤዎች ናችሁ፣ የተከራያችሁ ናችሁ ምናምን ብለህ ይሄ ነቢይነት ነው? እንደዚህ አይነት የደነቆረ አስተሳሰብ ያላቸው ናቸው የጴንጤ ሃይማኖተኛ በብዛት። ሰባኪዎቻቸው ፖለቲከኞች ናቸው። የብልጽግና አፍ ሆነዋል። ይሄ ጥሩ አይደለም፣ ለብልጽግና አይጠቅመው። ብልጽግና እንደ ሀገር በእውነት ነው አሁን የመጣ የቡታንታ ፖለቲካ ሳይሆን መሰራት ያለበት ሀገራዊ ነው። ከ50 ዓመት በፊት ጴንጤ የሚባል ነገር የለም ኢትዮጵያ ውስጥ ኖሮም አያውቅም። መወሻሸት አያስፈልግም። ዛሬ የገባ ነው መግባቱ ችግር የለብኝም። ስለ እውነት የተጋደሉ ምንም የተጋደልከው ነገር የለም። ወሬኛ አጭበርባሪዎች ናቸው፣ ነጫጭባዎች ናቸው። አምጥተው በጥቅማ ጥቅም አድርገው አፈር ከድሜ ነገሩን አድርገው ትሄዱት እንጂ ምንም ነገር የለም። ምክንያቱም ክርስትና ቢኖር ኢትዮጵያ ላይ የነበረው የእናንተ ቅርሶች ኢትዮጵያ ላይ ይኖሩ ነበር። የሙስሊሙ አለ፣ የኦርቶዶክሱ አለ። የለም። የመጣው ምንድን ነው? ኦርቶዶክስን ኦን ፐርፐዝ ለመጥላት። ሙስሊም አያስጠጋም፣ አንገትን ቀንጥሶ ይገላግላል። አያስጠጋም። የፈረደበት ደግሞ ኦርቶዶክስ አብዛኛው በወንጌል ላይ የሚማርክ ትምህርቶች ላይ ፎከስ ስላልተደረገ ለብዙ ዘመን ባህልና ኦርቶዶክስነት ተቀላቅሎ ሰው ተወዛግቧል። ስለዚህ ዓለማዊነት ቀላል ሆኖለታል። ኦርቶዶክስ ቀላል ይህ ዘፋኝ በጥራቃ ዘፋኞች አሉ አይደለም፣ እከኮች። ከዚያ የሆነ ጊዜ ነጠላ አድርጎ ሄዶ ኦርቶዶክስ የሚጫወት በጥፊ ብለቀልቀው ደስ ይለኛል። ገብቶሃል? ይሄ ሲል ማይክ ሲጨብጦ ሲቁላላ ሲሸረሙጥ ይውልና መልሶ ደግሞ መጥቶ ልክ ባህር ይጠብቅና ነጠላ አድርጎ ከማንም በላይ ጌታን የሚያመልክ ሆኖ ይመጣል። እንደዚህ አይነት በሁለት ቢላ የሚበሉ አውሬ ዘፋኞች አሉ። አውሬ ወጣቱን የሚበክል ማንነት ያለው አለ። ዘፋኝ ላይ ቆራጥ እርምጃ ኦርቶዶክስ ብትወስድ አርፎ ቁጭ ይል ነበር። ወደ የጴንጤ ዘፋኝ ወደ ዘፈን ሲያደላ ከጴንጤነት ያርቁትና ኦርቶዶክስ ያጫውቱታል። የዘፋኝ ፕሮዲውሰሮች በሙሉ ጴንጤ ናቸው። 90% ፕሮዲውሰር የሙዚቃ አቀናባሪ በሙሉ እነ ዳግማዊ ብትለው እነ ካሙዙ ብትላቸው እነ ጊልዶ ብትለው ዲልዶ ብትለው በሙሉ ብታመጣው ጴንጤ ግን ኦርቶዶክስ ይጫወታል። እና አስጌደን ደሾ ብታመጣ በሙሉ ጴንጤ ናቸው። በሙሉ ብታመጣቸው እነሱ ናቸው። ግን ምን ያርጋል? ኦርቶዶክስ ዝም ብላ ትቀበላለች የማንንም ከብት። ስለዚህ ቆም ብሎ ማሰብ
ለምን ትልቁ በሃይማኖት መጥቶ ገደል ከከተቱ በኋላ ሌላ ምንም የምታመጣው ነገር የለም። ትልቁ ሞስት ፓወርፉል ቲንግ በህይወት የምታገኘው እምነት ላይ ነው። ስለዚህ የኦርቶዶክስ ልጆች በተለይ ሶሻል ሚዲያ ላይ ስትወጡ ጥንቃቄ አድርጉ። ጥንቃቄ በጣም ሰው ባየው ነው የሚገምት። ያ ነገር ላይ በደንብ መስራት አለባችሁ። ዘፋኞች ታጥፎ አድርጋችሁ ትዘፍናላችሁ። ማርያምን ወዳለሁ ምናምን እያላችሁ እኔ ማርያምን ወደ የምትዘፍነው ነገር እንዴት ነው የሚሆንልን? ማርያምን ከወደድ ትዘምርላታለህ ወይ ታመሰግናታለህ? በምትወደው ላይ ዘፈን አለ እንዴ? እንዴ የክርስቶስ እናት እኮ ናት። ሼም የለም እንዴ? ልጅነት ነው አያውቁም ብለህ አሁን የገብርኤልን ታቱ አድርገዋል። ቲክታክ ላይ የምናውቃቸው መሀይማን ገብርኤልን እዚህ ጋር አድርጋ የኋላ ሸት ያጫውታታል። ጀለሷ ቦይፍሬንዷ እዛው አይቀስፈውም እንዴ ገብርኤል? ስለዚህ በማስተዋል ብታደርጉ ጥሩ ነው። ማስተዋል ይኑር። አትሳፈጡ። በተለይ ማትሳፈጡት ነገር ቅዱሳንን ነው። ቅዱሳን ጋር አትሰፋፈጡ። ታቱ የምታደርጉና ተግባራችሁ መስቀል የምታደርጉና ተግባራችሁ ከዛ ጋር ማሄድ ከሆነ ለእናንተ በጣም አደገኛ። እውነቱን ነው የምናገረው። ስለዚህ በደንብ ማስተዋል ይጠይቃል። ጴንጤ ጋር እንዳልኩ የ50 ዓመት ማንነት ከሌለ ከዛ በፊት የነበረው ማንነት የወረደ ነው። በዓላት መጽሐፍ ቅዱስ ላይ አሉ። የፋሲካ በዓል እንዳለ መጽሐፍ ቅዱስ ይናገራል። የሰንበት በዓል እንዳለ ይናገራል። ብዙ ነገር መጽሐፍ ቅዱስ ላይ ይናገራል። ለክርስቶስ ተብሎ የሚደረገው ነገር ወይም ደግሞ ክርስትናን የሚመስል ነገር የሚደረገው ነገር የምቃወመው አይደለም። ክርስትናን ወደ ክርስትና ወደ ጽድቅ የሚወስድ መንገዶችን መከተል መልካም ነው። የእነሱ ግን ጨዋታ ስሟን ይዘው ዋቴ ማድረግ ነው። ብዙዎቹ ተቀይረዋል። ስለዚህ አሁንም የምናገረው ያንን ነው። ፕሮፌት ቸርነት አረግባ ህዴ ፕሮፌት ከባድ ሚዛን ህዴ ፕሮፌት ማስገባለው ቤተሰብ የባንክ አካውንቱን አልጻፍከውም፣ ቁጥር ብቻ ነው ቀይ ኤዲት አድርገው ነው። ፕሮፌት ቸርነት ምን ነው ወጣ? ምን ነው ወጣ? የባንክ አካውንቱን አሁን ካልኩ በኋላ ኤዲት አረከው ና እንጂ ቸሬ ና እንጨዋወት ና አባቴ ግባ ና። እኔ ፕሮፌት ብቻ ነው እዚህ ቤት የማስገባው፣ ዝም ብሎ አይደለም። ፕሮፌት ና ግባ፣ ቸርነት ና ፖርፈኝ ፕሮፌት ምን ችግር አለ? ፖርፈኝ አባ ምንድን ነው? ስለ ክርስቶስ እንነጋገር ነው። እናንተ ነው ከየት ነህ? ምንድን ነው እምነት? ዘግበኝ። ከየት ነህ? ወዴት ነህ? ጥያቄ አለ። እና ፖርፈኝ እንጂ ፕሮፌት ፕሮፌት ሚኪ። ኧረ የቅድሙን ላስገባ ነበር። እሺ ፕሮፌት ሚኪ ናት። የቅድሙ ነበር። ኤፍራታ ሌላ ሰው ነው ያስገባው። ፕሮፌት ሚኪን ያስገባለሁ። ቆይ ሌሎቹ ገንዘብ ባለገንዘቦቹ ኤምቲቪ አዋጅ ነጋሪ አለ። ቆስቲ አዋጅ ነጋሪዎች ቆይ ላስገባ። ኤምቲቪ በቴሌቪዥን ነው የምንቀርበው ዛሬ። ፕሮፌቶቹማ ያስረዷችሁ ራሳቸው። ፕሮፌቲክ ዳንስ እሺ ላስገባው። አንድ ጀለሳለኝ። ጤና ይስጥልኝ። ሰላም ነው? በፊት የገባ ሆነ ጀለሴ። ቆይ ሌሎቹን ላስገባ። የበፊት አሪፍ ሰው ነው ይሄ። ሌሎቹ ያልገቡትን ነው የምፈልገው እኔ።
እኔ ፕሮፌት የሉም እንዴ? እኔ ፕሮፌት ነው ያማረኝ፣ ነብዮቹ ነው ያማሩኝ። እኔ እሺ መቻባት ነብዮቹ ፕሮፌቲክ ባሻ መጥቷል። እንኳን ደህና መጣ ባሻ። ከየት ነው ብለህ ጠይቃቸው። ባሽነት በጣም ሰካራም የነበረ ሰው። በነገራችን ላይ ይህን ሰው እያልጨረስንም አንዴ ወይን ጨርስ። ተከራይ ማለት እኮ ባለ በፈለገ ቀን የምታባረው ማለት ነው። እየነገርኩ ያለው ባለቤቱ አይደለም፣ ከተማው አይደለ፣ የተለያየ ሰው ነው የምኖርበት። ይኑር ለማባረር አይደለም ነው ያልኩት። የድምፅ ብክለት የሚባል አዋጅ አልኩት። ከተማ ጠፋብኝ፣ ተቀየረብኝ። እርጋታ የለውም። ይኸውላችሁ ይሄ ንግግሩን ስሙት። ይሄ ነቢይ ነው እንግዲህ። በኦርቶዶክስ ደግሞ ምን የተባለው ነው? እነ ምንድን ነው ጠበልቀጂ ንፍጣም ጠበልቀጂ የተባለው ወንድማችን ደግሞ የኦርቶዶክሱን ጥያቄውን እስቲ ስሙ። ንጽጽር ብንሰራ ጥሩ ነው አይደል? እስቲ ንጽጽሩን እንስማው። እስቲ እንስማው የእነሱ ነብይና እስቲ ስሙ። ይህ ሁሉ ዓመት የተሰራ 40 ምናምን ዓመት የተሰራ ቤተ መቅደስ አሁን የኛ ቤተክርስቲያን ስንሰራ 40 ምናምን እንፍቸው በቃ በመጽሐፍ ቅዱስ መሰረት እንሂድ እያልን አናደርገውም ማለት ከሌዋውያን ካህናት ጋር ካለው አሁን ታቦቱ ደግሞ ከሚወጣበት ከሚገብርበት ጋር አንጻር ስናየው ደግሞ እንዳለ የተወሰደ ነው። ለምሳሌ ዳዊት ሲዘምር የሚያደርገው ታቦቱ ፊት ለፊት ላይ ሆኖ ከሌዋውያን ካህናት ጋር እየከበሩ እየመታ እየዘመረ አገልግሏል። ስማልኝ እዚህ እሺ፣ ታንኪዩ ዘማሪያ። አምቡላንሱን ስማ። አይደለችም ከተማው ዱባይ ናት። ከተማ አውሮፓ ነው። ከተማ ታይላንድ ነው። ከተማ ስዊዘርላንድ ይመስላል። አይታለም ተቀየረ። ይህንን እውነት እንዴት እንግለጠው? ስነግራችሁ አይገባችሁ። ይኸውልህ እኔ አንድ ነገር ልንገርህ። አንተ በተለይ ፖለቲካው ምን አገናኘው? ስለ ከተማ ማውራትና ስለ ድህነት ማውራት ምን አገናኘው? ክርስትና ማለት ስለ ድህነት የምታወራው፣ ስለ ከተማው ምን ያገናኘዋል? ምን አገናኘው? አያችሁ፣ ምንም እውቀት የላቸውም። መቀበጣጠር እንጂ ቃሉን አያውቁትም። ጌታ ኢየሱስ አብዛኛዎቹ፣ ሁሉም አይደለም የሚያወራው ስለ ከተማ። በነገራችን ላይ ዋና ዋና ኢትዮጵያ መንገዶች ላይ ተሰሩ ማለት በየመንደሩ ጥሩ ነገር ተሰርቷል ማለት አይደለም። ለሾፍ ሱፍ አለሽ 5 የለሽ ልትሆን ትችላለህ። ለሾፍ አብረቅርቀ በጣም አምረ መውጣት ትችላለህ። ውስጣችሁ ባዶ የሆነ ሰዎች አላቸው። አሁን ለምሳሌ ሶሻል ሚዲያ ላይ በጣም ሀብታም የሚመስሉ የሚያካብዱ ሰዎች አሉ። ብታወሯቸው 1 ብር የላቸው። በጣም አካብደው ሰማይ የደረሰ ቢሊዮነር የሚመስሉ ሌቦች አሉ። 1 ብር የላቸው። ሲያካብዱ በቃለን እንዲነን ሲሉ ብለው 1 ብር የላቸው። ጌታ ኢየሱስ ምስክር። ያ ማለት ነው አሁን ኢትዮጵያ ላይ ከተማው ላይ መብራት ምናምን አለ፣ ቤት ውስጥ መብራት የለም። ወት ፖይንት ምን ዋጋ አለው? መንገድ ላይ እንጀራ ይጋገር። መንገድ ላይ አይደለም እንጀራ የምትጋገረው። መሰራቱ ጥሩ ነው። ፕራዮሪቲ የሚባለው ኢትዮጵያ ላይ በጣም ኮንፊውዝድ የሆነበት ሀገር ቢኖር ኢትዮጵያ ነው። ውጭውን ምን ያደርጋሉ? ያሳምራሉ፣ ውስጡ ባዶ። ፍሪጅ አለ ኢትዮጵያ ውስጥ። ፍሪጁ ልብስ ነው እና ጫማ ነው የምትደረድርበት። ምክንያቱም አብዛኛው ጊዜ ጀኔሬተር የሌለው ሰው፣ መብራት የሌለው ሰው መብራት ከጠፋ ፍሪጁ ይጠፋል። ምን ያህል ሰው ነው ጀኔሬተር ያለው ኢትዮጵያ ውስጥ? ምን ያህል ሰው ጀኔሬተር ይጠቀማል? ስለዚህ ፍሪጅ ውስጥ የሚገባ ምግቦች በሙሉ ተበላሽተው ቁጭ ነው የሚሉት። ስለዚህ የውጭውን አሳምራችሁ ውስጡን ለቄስ የሚባል አይነት ነገር መሆን የለም። እኔ አቢቹን ብሆን ሞር የኢትዮጵያ ሕዝብ ከ80% በላይ ገበሬ ነው። ማዳበሪያ ነው የምሰጠው። ማዳበሪያ ሰው ዳቦ መብላት ነው የሚፈልገው። ምን ፎቅ ቢያምር እሱ አይደለም። ምን ዋጋ አለው? የኢትዮጵያ ሀብት ንብረት በአናቱ ይተከል። እሱን አይደለም እኔ የማወራው እኔ በልቻለሁ። ፎቁን እያየው መራብ ነው እንዴ የምፈልገው? ነው ፎቅ ሳይኖረኝ ዳቦ መቀምሳትን ነው የምፈልገው። ልጆቼን የማሳደግበት ትምህርት ቤት የማስተምርበት ነው የምፈልገው እንጂ ፎቅ እያዩ ልጆቹ ግራም እንዲጋቡ አይደለም። ለዲያስፖራ አይደለም ኢትዮጵያ መኖር ያለባት በአጥሚቲ ስለ ኢትዮጵያዊነት ነው። ስለዚህ አንተ ጥበበኛ ከሆኑ ዶክተር አብይ ታደርሱታላችሁ ብዬ አስባለሁ። ብዙ ጊዜ ሀሳቤን ይቀበላል ብዬ አስባለሁ። ለገበሬዎች ማዳበሪያ በደንብ የሚያርስ ጀግና የሆነ የኢትዮጵያ ገበሬ አለ። ጀግና ገበሬ። ለገበሬው ማዳበሪያ ከሰጣችሁት፣ ውሃ ካመጣችሁለት ነፍሴ ህዝቡ በልቶ ያድራል። ትልቁ ስራ እሱ ነው። ያንን ካላደረጋችሁና
መንገድ ላይ መብራት ስላረክ ሰው የበላ ከመሰለ እብዶች ናቸው። ስለዚህ ገበሬውን ማዳበሪያ ከሰጣችሁት፣ ውሃ የሚያገኝበትን መፍትሄ ከሰጣችሁት፣ ሌላ ከእናንተ ጋር የሚያጣላው የሚያጨቃጭቀው ነገር የለም። ሌላው ምስቴክ መንግስት የሰራውን ልንገር። መንግስትን መቃወም ወንጀለኛ ነው። በቃ ኢትዮጵያ ላይ መግባት አይቻልም፣ መውጣት አይቻልም። አሁን ኢትዮጵያ ላይ ሆኖ መንግስትን መንቀፍ አይቻልም። ይሄ እንኳን እናንተ ክርስቶስ ተነቅፈዋል። ምን አይነት መሀይምነት ነው? ብልጽግናን መንቀፍ ካልተቻለ አውሬዎች ናችሁ ማለት ነው፣ ናዚ ናችሁ ማለት ነው። ስለዚህ ብልጽግና የሚነቅፈን ቢኖር ኢትስ ኦኬ፣ ጥሩም ሰራ የሚል ኢትስ ኦኬ ብለህ መነጋገር የማትችልበት ካድሬ የሚሸተው ብቻ ከእናንተ ጋር የሚግባባበት ጥቅም የሚያገኝበት ከሆነ ሌላው ኢትዮጵያዊ ሀገሩ ካልሆነ ከእናንተ ያላንሸዋከከ ሰው ካልመሰላችሁ ይቺ የእንጀራ እናት ብልጽግና እናት፣ ሌላው የእንጀራ እናት ብልጽግናን ያልደገፈ አሜሪካን ሀገር እንደዛ አይነት ሰርቪስ የለም። ትራምፕ በአናት ተተከል እያልከው ሙሉ ሰርቪስ ይሰጣል። በዛ ሌቭል ነን እያልኩ አይደለም፣ ግን ቢያንስ ኢትዮጵያ ላይ የብልጽግና ካድሬ ካልሆንክ ሙሉ ምንም አይነት ሰርቪስ አታገኝም ማለት ብልግና ነው። አለመውደድ እችላለሁ፣ እንደዚሁ አስጠላኝ ብልጽግና ማለት እችላለሁ። ይህንን አስተውሉ። ብልጽግናን ሞር እንዲጠላ እያደረጋችሁት ያላችሁት በተለይ ይህ አጨብጫቢ ነቢያት ምናምን የምትባል ዝምባሞች ናችሁ፣ ቆሻሾች ናችሁ። እናንተ ብልጽግና ውስጥ ፖለቲካውንም ልትቆፍሩ ትፈልጋል። አብይ የሀገር መሪ ነው፣ ሃይማኖተኛ አይደለም። ሃይማኖት ፖለቲከኛ ነው፣ ፖለቲከኛ ነው። ስለዚህ የማይሆን ፖለቲካ ስትሰሩ እንደዚህ ይበላሻል። ሰው የኢትዮጵያ ውስጥ ተናገር ቢባል የመረረው የተጠየፈ ይበዛል። ኢትዮጵያ ላይ ከአንድ ቦታ አንድ ቦታ ለመሄድ የተቸገረው ህዝቡ በአሁኑ ሰዓት እንጂ በማንኛውም ዘመን እንደዚህ አይነት አይቻላቅም። እኔ ከአንድ ቦታ ወደ አንድ ቦታ ለመሄድ የተቸገረው ህዝቡ በዚህ ዘመን ነው። በዚህ ዘመን ያህል ረሃብ ኢትዮጵያ ላይ እየገባ የለም። በዚህ ዘመን ያህል መፈናቀል ኢትዮጵያ ላይ የታየበት የለም። ይህን መካድ የማይቻል ነው። የተፈናቀለው ህዝብ፣ የተራበው ህዝብ፣ ይህ ከቦታ ቦታ መዛወር የማይችልበት ህዝብ ያለበት በአሁኑ ሰዓት ነው። ስለዚህ ያንን ነገር ቆም ብለህ አስበው። ጴንጤ በጣም ጥቂት ነው ኢትዮጵያ ውስጥ ያለው። እንደው ሶሻል ሚዲያ ላይ ስለቀበጣጠሩ አሉ ለማለት ተሞከረ። ወፍ የለም። እውነተኛ ሰባኪ የላችሁ፣ ምንም የሚላችሁ የላችሁ። ኦርቶዶክስ ላይ ፊት የሚል ብቻ ነው ያለው። ምንም ሰባኪ የሚል ዝምባም ነው ያለው። ወፍ የለም ሶሻል ሚዲያ ላይ። ስለ ክርስቶስ ክብር የምትገልጹ አይደላችሁ። ያንን ነው ማለት። እውነት ሲነገር የሚያማችሁ ናችሁ። አንድ ስለ ጌታ ተገርሞ የሚነገር የለም። ያቸው ግባን ልክ ለጌታ ጠበቃ የሚቆሙ ይመስላሉ። ያስቁኛል። አንተ ለጌታ ጠበቃ ለመቆም አይደለም ፊቱ ትቆማለህ። የጌታ የሚለውን ህይወቱን ትኖረዋለህ። ወሮ በላ ናቸው። ኑ እስቲ ፕሮፌቶች እንነጋገር እና በጣም ነው የሚያሳዝነኝና በጣም ፖለቲካውን ወደ ብልጽግና ወስዳችሁ ነገሮቻችሁ እንዳይበለሻችሁ። የሃይማኖት ነገር ከመጣ ነገራችሁ በጣም ነው የሚበላሸው። ሃይማኖቱን እናንተ ሃይማኖት የለንም ትላላችሁ፣ ወደ ጌታ ነው ህዝብ የሚመጣው እያላችሁ ህዝቡን ታጃጅላላችሁ። ምድረ ሌባ ወደ ጴንጤነት ነው የምትወስዱት። አታጭበርበር። ጴንጤም ስትሆን ወደ 99 አይነት ጴንጤነት ነው የምትወስደው። አንድ እንኳን ጴንጤ የለም። እብድ ብላ እብድ ነህ። ገብቼ አየሁት፣ አነበብኩ፣ መጽሐፍ ቅዱስ ተረዳው መሰለኝ፣ አየሁ፣ ሀቁን አውጥቼ እናገራለሁ። የት ቦታ ነው የሳተ ንግግር የተናገርኩት? አምጣ። ኢዮብ የላከውን ቪዲዮ አየኸው ወይ? አላየሁትም። እስቲ ቼክ ላርግ እስቲ። እና አሁንም የምናገረው ፖለቲካ የብልጽግና ፖለቲካ አታርጉት። ብልጽግና አልተዋጋችሁለትም። ምድረ ሌባ ጴንጤ ሆኖ እዛ የተዋጋ የለም። ዝምባ አታጭበርበር። ለሀገር ቆሞ አያውቅም። ምንድን ነው የምታወራው? ውጅባራ ቆያኔ
ኢዮብ የላከውልኝ እስቲ ቼክ ላድርግ። ሌላ ነው ግን ሌላ እኔ ግልጽ የሆነ ልዩነት አለ። ለፖለቲካ ሽፋን ነው እየተሰጠ ያለው አንድነን ምናምን የሚባለው እንጂ በዚህ ይሄ አዲስ ነገር አለ። የወንጌል ስርጭት ከቃለ ሕይወትና ከቃኔስ ወጥተው በጥምቀት ተጣልተው የሚገቡበት ጊዜ አለ። ነገር ባጭር ቃል ከእናንተ ጋር ህብረት የለኝም ብዬ ኦልሬዲ ምን እያልኩ ነው። አቋሙን እስከ ከእናንተ ጋር እሱ ያለውን የጌታ ራት ብቻ ኳለ ከእናንተ ጋር መውሰድ አልፈልግም ማለት ዘንድ ከኔ ጋር የጌታ ራት መውሰድ ከማይፈልግ ሰው ጋር ህብረት ማድረግ የማይፈልግ ባጭር ቃል ህብረት ነው። የጌታ ራት ህብረት ነው። ከኔ ጋር ህብረት ማድረግ መቁረስ የማይፈልግ ከኔ ጋር አብሮ ማምለክ የማይፈልግ ሰው ኦልሬዲ ይህንን ሰው ጋር የወንጌል ስርጭት ማብሬ ከሱ ጋር ወጣ አልችልም። እኔ ወንጌል ስርጭት ወጥቼ ሰው እግዚአብሔር አሳልፎ ሲሰጠኝ ለሱ አስተምር ብዬ ሰጠ እንደዶ አስተምር ብዬ ሰጠ አስተምር ብዬ ሰጥቼው ነገጣ ከኔ ጋር ህብረት እንዳደርግ እንዲነግርልኝ ነው። ነገጣ ከነ ሙለታ ጋር እሱ ከቃል ሕይወት ጋር ህብረት እንዳታረግ እንዳታመልክ የጌታ ራት እንዳትወስድ እንዲለው እኔ እሱን ያላደርገው ማሳለፍ ያልሰጠው ነው። ከዚህ በኋላ አምኜው ያስተምርልኛል። ይህ ሰው ወደ ጌታ ያቀርበዋል ህብረታችን ይጠብቃል ብዬ አምኜው አልሰጠውም። ግልጽ የሆነ ልዩነት አለ። ለፖለቲካ ሽፋን ነው እየተሰጠ ያለው። ይኸው ግልጽ የሆነ ልዩነት አለን። ለፖለቲካ ሽፋን ነው። አሁንም ተጠንቀቁ። ወደ ጴንጤነት ለመምጣት ያሰባችሁ ሰዎች ካላችሁ የትኛው ጋር ነው የምመጣው ብላችሁ መጠየቅ አለባችሁ። የትኛው ጋር ነው የምመጣው? የትኛው ጠይቁ። በኋላ ገደል ነው የምትገቡት። ምክንያቱም እኔ አሁን ለምሳሌ ፀጉር ማስተከል ለኢትዮጵያውያኖች ካነቃሁት ሰዎች መካከል እኔ ፊት ለፊት እኔ እንትን ወስዳለሁ፣ ከዛ ሰው ይከተላል። አንድ ደፋር ሰው መኖር አለበት። ስለ ማንኛውም ነገር ላይ ደፍሬ እጄን የምነክረው እኔ። ሰው ይፈራል። እጄን እነክራለሁ፣ እገባለሁ፣ አልፈራ አያለው፣ ጠይቃለሁ፣ አገናዝባለሁ፣ መልስ እሰጣለሁ። ስለዚህ በደንብ የቆየሁበት ነገር ነው። አይቻችኋለሁ። አንድነት የለም። የውሸት ትምህርት በተለይ ምጠላው ውሸት በጣም ጠላለሁ። ጌታ ኢየሱስ ምስክሬ ከሚያስጠላኝ ነገር በጌታ ስም መነገድ በጣም ምፈራው ነው። ለምን? ዋጋ ትከፍላለህ። ስለዚህ ያንን ነው ምነው። እናንተ ቤት ያለውን ልዩነት ለምንድን ነው መናገር የፈራችሁት? ጳውሎስ የሚባል ከነጭ ጋር የቆመ ሰው እያለ የአቤቹን ፎቶ ነው ያደረገው አንዱ። እና እስቲ ግባ እና ግባ አባቴ እና ግባ። የት ሄድክ? የት አለ? እና ግባ እና ሄደ እንዴ? ጌታ ኢየሱስ ምስክሬ፣ ኦርቶዶክስ ባትኖር ትክክል። ጴንጤ ተጋድሎ የሚያልቅ ሃይማኖት ነው። እርስ በራስ ነው የሚጨፋጨፉት። ኦርቶዶክስ መኖሯ ጠቀመቻቸው። ኦርቶዶክስ ባትኖር ልዩነት ስላላቸው ሲፋጩ የሚውሉባት እምነት ጴንጤ ናት። ሲፋጩ የሚውሉባት ኦርቶዶክስ መኖሯ ጴንጤ እስካሁን ኢትዮጵያ ውስጥ በስሱ ፉንፉን እንድትል አድርጓታል እንጂ ኦርቶዶክስ ባይኖር የሚግባቡበት አይደለም። አይግባቡበትማ። በምን አንድ ትሆናል? በምን አሁን መጸዳዳት ሲጀምሩ ባልጠበቃችሁት ሰዓት ወገብህን ሰንጥቄ ቁጭ አደረኩት።